በቀጥታ ወደ ዝማሬ አዲስ ዝማሬ እናልፋለን። እንዴት አደራችሁ? አሜን። የአምላካችን ስም የተመሰገነ ይሁን። የራማው ልዑል ገብርኤል እያለን እግዚአብሔርን እናመሰግናለን። የራማው ልዑል ገብርኤል የራማው ልዑል ገብርኤል ተመላለስ መሃላችን ስምን ጠርተን አስብን ተመላለስ መሃላችን ስምን ጠርተን አስብን
እመቤታችን ማርያምን ሀገራችንን ጠብቅልን ዘምራናችን ዝማሬ ነው። እመቤታችን ማርያም ሀገራችንን ጠብቅልን በምልጃሽ እመቤታችን ማርያም ኢትዮጵያን ጠብቅልን በምልጃሽ ለወንድማችን ለዘማሪ አዲስ አምላካችን እግዚአብሔር ዝማሬ አምላክ ያሰማልን። አሜን በሉ። እሺ፣ ወደ ቀጣዩ ዝማሬ ወደ ቻናሉ እናልፋለን። የመጀመሪያው ዝማሬ ምን ይላል? እሺ፣ ድንቅ አድርጎልኛል የሰራዊት ጌታ የሚለውን እንዘምራለን። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ፣ አረሳኝም አምላክ አነሳኝ ከትቢያ፣ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ
ቸልታ እናድርጎልኛል እያሉ ሲሉኝ እናድርጎልኛል ፈጥነህ ደረስክልኝ እናድርጎልኛል ከሞት አዳንከኝ የሁላችንን ቋጠሮ የሚፈታ የፈታ እግዚአብሔር ይመስገን። ሕፃን ወይሙ ሕፃን ወይሙ ሕፃን ወይሙ ሕፃን ወይሙ ሕፃን ወይሙ ሕፃን ወይሙ ክልኤሆሙ ፈጸሙ ገድሎሙ ክልኤሆሙ ፈጸሙ ገድሎሙ Amen.
ንፈጽም ገድለነ
ቂርቆስ ሕፃን አንግብናይ ቂርቆስ ሕፃን አንግብናይ አንግብናይ ወደ አንግብናይት አንግብናይ ወደ አንግብናይት ቂርቆስ ሕፃን አንግብናይ ወደ አንግብናይት አይኮትዎ ወሰብሕዎ አይኮትዎ ወሰብሕዎ አይኮትዎ ወሰብሕዎ አይኮትዎ ወሰብሕዎ ገብርኤል 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 ሊቀ መላእክት ሊቀ መላእክት ሊቀ መላእክት ገብርኤል ለሁሉም ልጆቻችን ዝማሬውን ላቀረቡልን ለሊቀ ዲያቆናትም ለባለበገና ማህዶትም እግዚአብሔር ዝማሬ መላእክትን ያሰማልን። ሌሎችም ልጆች ወደዚህ ወደ አውደ ምሕረቱ እንዲመጡ በቤት መዝሙር እንዲለማመዱ አድርጓቸው። ይህ የቤተክርስቲያን መልእክት ነው። አዲስ ለሆናችሁ ለነበራችሁም በዚህ አውደ ምሕረት ላይ ጸሎተ ማርያም እንዳለ ታውቃላችሁ። የምታውቁ የማታውቁ ደግሞ ጸሎተ ማርያም የሚባል ጸሎት አለ እና በዚህ ጸሎት እመቤታችን በረድኤት ተገልጣ ልጆቿን ሁሉ ታግዛለች። የዛሬ ተረኛ ደግሞ የሊቀ ዲያቆን ጓደኛ ናት። ተናገራት ያለን ነገሯን ተናገር። እሷ አሁን ሌላ ጉዳይ ገጥሟት ሄዳ ነው። ስለዚህ መጀመሪያ የልቧን ያለውን ነገር ለእኔ ነገረችኝ። እኔም እንደ ቤተክርስቲያን አገልጋይ እዚህ ነው ያልኳት። ሁላችሁ እያያችሁ ጸሎት ተደረገላት። አሁን ስለቷ ስለደረሰ እመቤታችን በጸሎተ ማርያም ስለረዳቻት እመቤታችን ረድታኛለች ብላ መልእክቷን ለሱ ነግራው ነው። ሊቀ ዲያቆን ደግሞ መልእክቱ ምንድን ነው የሚለውን አሁን ይናገራል። በመጀመሪያ እግዚአብሔር እዚህ ቦታ ስላደረሰን እግዚአብሔር ስሙ የተመሰገነ ይሁን። አጋጣሚ በኮርት ጉዳይ ነበረ ሰላም ለኪ የተደረገላት። በጣም ብዙ ፈተና በኋላ ሰላም ለኪ ተሳክቶ አሁን ኮርቷን ተጠናቆ እሷም አሸንፋ
ይኸው ቤተክርስቲያናችንን አኩርታለች። አንድ የእልልታ ለእግዚአብሔር እግዚአብሔር የሁላችንንም የልብ መሻታችን እንዲያሳካልን ስሙ የተመሰገነ ፈቃዱ ይሁን። ሊቀ ዲያቆንን ቃለ ሕይወት ያሰማልን። አሜን። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም አቤቱ ጌታ ሆይ ሕዝብህን አድን ርስትህንም አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። አንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ደሙ ያዋጅሃት። ቤዛም የሆንካት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ አሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር በላችሁ የሚመጣው የሚጠብቃችሁ ከኃጢአት ማሰሪያም የተፈታችሁ ንጹሐን ሁኑ። እኔንም እናንተንም አሁን ለገነት ኋላ መንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን 12 ጊዜ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን 12 ጊዜ በእንተ ማርያም መሐረነ ክርስቶስ። ንስሐን የሚቀበል የምትቀበል ኃጢአትን ይቅር የምትል አበሳ በደልን የምትደመስስ ጌታዬና አምላኬ መድኃኒቴ እግዚአብሔር ኢየሱስ ክርስቶስ ሆይ የእኔንም የሕዝብንም ኃጢአት አንተ በቸርነት ይቅር በል። ከኃጢአት ማሰሪያ እግዚአብሔር ይፍታ። ከሰሮተ ሕዝብ በፊት መልእክት እንነግራችኋለን። መስከረም 17 ቀን ቅዱስ መስቀልን እያከበር ከቅዱስ መስቀል ጋር ደግሞ ቅዱስ እስጢፋኖስንም ዓመታዊ በዓሉን ፍልሰታ ጽሙ እናከብራለን እና ለዚህ ከወዲሁ ቅዳሜ ቀን ነው። መስቀል እሑድ ቀን ነው። ደመራው ቅዳሜ ቀን ነው። መስከረም 17 ቀን በኢትዮጵያ አቆጣጠር። በዚህ ሀገር ሴፕቴምበር 27 ነው ይለናል ሊቀ ዲያቆን። ካላንደር ያየው እሱ ነው። ስለዚህ በዚያ ቀን ከወዲሁ ስራ ፈቃድ ያስፈቀዱ ቅዳሜ ሳተርዴይ ነው የምናከብረው። ቅዳሜ 26 ነው። ስለዚህ ሴፕቴምበር 26 ሳተርዴይ ሌሊት ከማሌት ከ1 AM ጀምሮ እስከ ረፋዱ 11:45 ድረስ ማህሌት፣ ቅዳሴ፣ ወንጌል፣ ዝማሬ አለ። ልዩ ክብረ በዓል ነው። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ፋኑኤልን መጥተው ይባርኩናል። ልዩ ክብረ በዓል ነው የምናከብረውና ከወዲሁ ሰውን ጋብዙ፣ እናንተም ስራ አስፈቅዱ። ቅድም ወደ ተናገርነው መልእክት ስንመለስ ጸሎተ ማርያም በዚህ በደብራችን ይደረጋል። እንደሚደረግ የሚያውቀው የተደረገለት ነው። ከእኔ ከካህኑ ጀምሮ ሁላችንም አጎንብሰን ጸሎተ ማርያም፣ እኔ ጎንበስ ብዬ ጸሎተ ማርያም ለራሴ ደግሜ እናንተ ፊት ራሴ ደግሞ አሳርጌ ይቀበረው አቡነ ብዬ ራሴ ተቀብዬ ራሴም ደርሶልኛል። ብዙዎቻችሁ ምስክር ናችሁ። የብዙ ዘመን የብዙ ዓመታት እንባዬን እግዚአብሔር አብሶልኛል። ይሄ ብቻ አይደለም፣ ከኔ ጋር እህቶቼ ፊት ለፊት አሉ እና እነሱም እንደዚሁ ተመሳሳይ እንደኔ አይነት የዚህ ዓለም እዚህ ሀገር የሁሉ ሰው ችግር የአሳይለም የሚባል ችግር፣ የኬስ ችግር፣ የግሪን ካርድ የማግኘት ችግር ነበርና የብዙዎቹን ተፈቶላቸዋል። ተመሳሳይም ሌላም ጉዳይ ብዙ እንቆቅልሽ ተፈቷል። ስለዚህ እንዲሁ በውጭ በሩቅ ሆኖ ነገሩን ከመስማት ቀረብ ብሎ ጸሎተ ማርያም እንዲደረግ ተጠቃሚዎቹ እናንተ ናችሁና የልባችሁን ለእመቤታችን ንገሯት። እዚህ ለእኛ ለምናገለግል ለካህናቱ ንገሩን። በዚህ አውደ ምሕረት ላይ ፊት ለፊት ሁሉ ሰው እያየ ነው ጸሎት የሚደረገው። ሁሉ ሰው እያየ ደግሞ የደረሰላቸው መጥተው ምስክርነት ይሰጣሉ እና እግዚአብሔር በአደባባይ በግልጽ ስራውን ይሰራል፣ በድብቅም በውስጥም ስራውን ይሰራል እና ክብርና ምስጋና ንጉሱን ክርስቶስን ለወለደችው ለእመቤታችን ይሁን። ክብርና ምስጋና እሷን እናት አድርጎ ለሰጠን አምልኮት ግና ውዳሴ ለልጇ ለክርስቶስ
ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለሥላሴ ይሁን። እግዚአብሔር ያሉ ምስለ ኩልክም ኢየሱስ ክርስቶስ